ዳኒ አባባና ካሌብን እየለመነ ይገኛል። ዳኒ የለመነው ምንድነው ስንል ካሌብ እባክህን ኤደንን ተውልኝ፣ እኔ ኤደንን በጣም ነው የምወዳት፣ ካልሆነ ግን ወደማይቻል ጦርነት መግባታችን ነው። በኤደን የመጣ በአይኔ ላይ መጣ። ስለዚህ ከመጣላታችን በፊት ሌላ ነገር ውስጥ ከመግባታችን በፊት ከኤደን ኤደንን ተውልኝ፣ ሌላው ነገር ችግር የለውም። በኤደን ግን የመጣ በአይኔ ላይ መጣ ያለው ለምንድን ነው? ካሌብ እንግዲህ ኤደን ለኔ ትደውላለች፣ አባቢም ለኔም እኮ ደውላለች፣ ላንተ አልደወለችልህም እንዴ ባሉት ጊዜ በጣም ተናዶ ነበር ማለት ነው። እናም ደግሞ ካሌብ ኤደንን እያገኛት እንደሆነ ለዳኒ ነግሮታል። አሁን እኮ አግኝቻት ነበረ ስላለው ይህንን ሰብስቦ ዳኒ በዚህ ሁሉ ተናዶ ካሌብ ላይ እንደዚህ አፍጥጦ ኤደንን ተውልኝ፣ እኔ ያለ ኤደን መኖር አልችልም ብሏል ማለት ነው። እንዲሁም ደግሞ ትሁት ጋም ሄዶ እንግዲህ ምን ብሏታን ትሁት ከአንቺ እርዳታሽን ፈልጌ ነው የመጣሁት። እሱ ምን የምፈልገው ነገር ምንድነው? አንቺ ካሌብን ወደ አንቺ እንዲቀርብ እናድርግና አንቺ ከካሌብ ጋር ሁኚ፣ ኤደንን እንዲለቅልኝ፣ አይኑን ከኤደን ላይ እንዲያነሳልኝ አድርጌልኝ ብሏታል ማለት ነው። እንግዲህ ትሁት ምን ብላለች? እንደዛ ከማደርግ ይልቅ አንተን ወደ ኤደን ማቅረብ ይሻለኛል፣ ሲቀጥል ደግሞ አንተ ጅል ነገር ነው መሰለኝ ብላ ሁላ ተናግረዋለች። እሱም እንዴ ምን እየሆንሽ ነው ግን ተሳዳቢ እየሆንሽ እኮ ነው ይላታል ማለት ነው። እንግዲህ ትሁትዬ ምን ትላለች? ውይ ማንጋውዬ ሰው ማንን ይመስላል ውሎውን፣ ስለዚህ እኔ ደግሞ አንተ ጋር ስለዋልኩ ነው እንዳንተ የሆንኩት ብላለች ማለት ነው። በነገራችን ላይ ኤደን ካሌብ ጋር እያወራች ነው። ምን ፈልጋ ነው ከካሌብ አባባ ጋርስ እንደዚህ በዚህ ልክ የተጠጋችው? እውነት ካሌብን ፈልጋው ነው ወይስ ምንድነው አላማዋ የሚለውንም የምናወራ ይሆናል ማለት ነው። እንግዲህ ትሁትን እንደማገባት እያሰቡ ሁሉም ትሁት ላይ አይናቸውን ጥለዋል። ስለዚህ ምን ላድርግ ብሏል ካሌብ። አባባም ችግር የለውም እኮ ትሁት እንዳትጎዳ ከፈለግ ቲናን ከሚያውቁት ሰዎች ውስጥ ማድረግ ይቻላል። ማለትም የቲና ወዳጆች ከሆኑት ውስጥ አንዷን ማግባት ትችላለህ። ምርጫው እኮ ያንተ ነው። እኔ ግዴታ ኤደንን አግባ ትሁትን አግባ አልልም። ነገር ግን እኔ የምፈልገው በዚህ ቤት ውስጥ ሰርግ መሰረግ እፈልጋለሁ። አንተ አይነ ያረፈባትን አምጣና አግባ። እችኛዋን እኔ እንዴት አድርጌ ማስወጣት እንዳለብኝ ማለትም ቲናን ማለት ነው እንዴት እንደማስወጣትን ያውቃለሁ። እኔ ላይ ጣለው አታስብ ብለዋል አባባ። እንዴት አድርገው ሊያስወጧት ነው? መቼስ ሳይፋቱ አይወጡም። ለመፋታት ደግሞ እሷ የጠየቀችው ነገር አለ። እኔን መፍታት ከፈለግ ትችላለህ፣ ነገር ግን ገንዘብ ፈልጋለሁ ብላለች። ስንት ገንዘብ? ምን ያክል ሲላት ጊዜ 4 ብላለች። 400 ሲላት አይደለም 4000 አይደለም እና ትልቁ ብሏት እንግዲህ 4 ሚሊዮን ብር እንደምትፈልግ ተናግራለች። እንግዲህ 4 ሚሊዮን ብር ደግሞ ከዚህም በፊት በዳኒ የምናውቀው ነገር አለ እና አሁንም ቲና 3ም አይደለም 2ም አይደለም 5ም አይደለም 6ም አይደለም 4 የምትፈልገው ውዶችዬ 4 ስላችሁ 400,000 እንዳይመስላችሁ 4 ሚሊዮን ብር ነው የፈለገችው። ይሄንን ከምሰጥሽ አርፈሽ ተቀመጭ፣ ቁጭ በይ፣ አትፍቺኝ፣ ተይው ይቅርብኝ ብሏል ማለት ነው። ካሌብ በጣም ተናዶ ይቅርብኝ፣ ተይው ተቀመጭ እንዴ አንቺ በውዴታ ተወጪም በግዴታ እንዴትም ተወጫታለሽ፣ ውዴታ ስለማይወድልሽ ተቀመጭ ዝም ብለሽ ብሏታል ማለት ነው። እንግዲህ አስቡት ባልን ለመፍታት 4 ሚሊዮን ብር በቲክቶክ 400,000 እንደዛ የሚባለውን የምንሰማውን አሁን እዚህ ጋር ደግሞ 4 ሚሊዮን ብር ብላለች ማለት ነው። ኤደን ዳኒን አይንህን ላፈር። ዳኒ እንግዲህ ሲደውል ጊዜ እንደምንም አንስታለታለች። ካነሳች በኋላ ግን አቤት ብለዋለች ማለት ነው። እሱም እንዴ ምን ነው ፍቅሬ ውዴ እኔ ዳኒ እኮ ነኝ፣ ስልኩን ሳታይ ነው እንዴ ያነሳሽው በማለት ተናግሮ ነበረ። ኤደንም እንግዲህ ቆራጥ ኮስተር ብላለች። እውነት ለመናገር ያኮሳትራል፣ እውነት ለመናገር ያቆጣል። እህቴ ናት ብሎ ቲናን ይህን ያክል ጊዜ በጓደኝነት ኑሯል። በዚህ ደግሞ ሲመጣ ኤደን ጋር ሲመጣ ደግሞ የኔ ፍቅር የኔ ማር ይላል እና ይሄ ንግድ ነው ባይዘው፣ ይሄ ንግድ ይባላል። ይሄ ንግድ ደግሞ እሷ አልፈለገችውም ማለት ነው። ማንም ሰው የሚፈልገው አይደለም በእርግጥ። ስለዚህ ኤደንም አይነህን ላፈር እኔ ቤት ቀይር ያለው ብለዋለች። እንዴ ለኔ ሳትነግሪኝ እንዴት ቀይርሽ? እሺ የት ነሽ ልምጣ ሲላትም እሷም አንተን ሸሽቼ መስሎኝ የተከራየሁት እና አልነግረህም፣ ለማንኛውም ባይ ባይ፣ ለምንድነው የምነግርህ ብላ እንግዲህ አልፈልግም አይነት ነገር ውስጥ ገብታለች ማለት ነው። ዳኒም ራሴን ካላጠፋው
ኤደንን ካጣው እኔ መኖር አልችልም እያለ ይገኛል ማለት ነው። እንግዲህ ዳኒ ይሄንን ብሏል። መጨረሻው ምን ሊሆን ይችላል የሚለው የዳኒንም ጉዳይ የማወራቸው ይሆናል። እና ትሁት ግን ምን ብላለች? ትሁት ለአባባ ሁሉንም ነገር ተናግራለች። ትሁት የተናገረችው ነገር ምንድን ነው? እንግዲህ አባዬ ዳኒ ሁሉንም ነገር እያወቀ ነው። ሁሉንም ነገር እንዳወቃቸው ካወቁ ደግሞ አርፈው ላይቀመጡ ይችላል። ስለዚህ አስወጣቸው ብላለች ትሁት። አባባም ታያቸው ይወቁ ችግር የለውም ብሏታል ማለት ነው። ይህንን ያለችው ለምንድን ነው? ዳኒ ወደ ትሁት ሄዶ ነበር ማለት ነው። ወደ ትሁት ሄዶ ምንድን ነው ያላት? ትሁት አንቺ የምታውቂው ነገር አለ፣ ስለዚህ ንገሪኝ። ሁሉንም ነገር ያውቃሉ። ካሌብም አባዬም ሁሉንም ነገር ያውቃሉ። እንዳላወቁ እየሆኑ ነው እንጂ ሁሉንም ያውቃሉ። ስለዚህ አንቺ ስለምታውቂ ንገሪኝ ብሏት ነበረ። እሷም ይህንን ማወቁ ላንተ ምንም አይጠቅምም፣ እነሱ ቢያውቁም ባያውቁም ላንተ የሚቀየር ነገር የለም ብለዋለች ማለት ነው። እሱም እንግዲህ ቆይ አሁን ቀጥተኛ መልስ አጥተሽ ነው እንደዚህ የምትከራከርኝ ብለዋታል ማለት ነው። እሷም እንግዲህ ምንድን ነው ያለችው? እኔ የማውቀው ጉዳይ የለኝም፣ ራስህ ሄደህ እዛው አጣራ፣ እኔ ወሬ ለቃቃሚ አይደለሁም ብለዋለች ማለት ነው። እንግዲህ ቲናም እንደታወቀባት አታውቅም፣ ዳኒም እንደታወቀበት አያውቁም። እነሱ ብቻ አክቲቭ፣ እነሱ ብቻ ምሁር አድርገው ነበረ የሚስሉት። ዳኒ ግን አሁን ላይ ቢያረፍድም እንኳን የገባው ይመስላል። ምን ብሏታል? ቲና እኔና አንቺ እየከሰርን ነው። በነገርሽ ላይ አውቀውብናል። ሁሉንም ነገር አውቀው እንዳላወቁ እየሆኑ ነው። ይሄንንም ደግሞ ያወቀው እንዴት ነው? ካሌብ ምን ብሎታል? ይኸውልህ እኔ ከዚህ በፊት ከባድ ጥፋቶችን እያጠፋ ባላወቀ ባላየ ዝም ብያለሁ። ዝም ያልኩ ግን እንከባበር ብዬ ነው እንጂ ሌላ አይደለም ሲለው ጊዜ ቆይ ከባድ ነገር ምንድነው ያወቀው ሲል ጠይቆት ነበረ። ካሌብም አይ እኔ እውነቱን ነግሬ ትክክለኛውን ነገር ነግሬ ራሴን ጨዋ ራሴን ትሁት ማድረግ አልፈልግም። ስለዚህ ይልቅ አርፈ ተቀመጥ፣ ሌላ ነገር ውስጥ እንዳንገባ ብለዋል ማለት ነው። በሌላ በኩል እንግዲህ ደግሞ ዳኒ ምን ብሏታል? ቲና በጣም አስጠላሽኝ፣ በጣም ነው ያስጠላሽ ብሏታል። እንዴ ምን እያልክ ነው ዳኒ? እኔ እኮ ቲና ነኝ ብለዋለች። አዎ አንቺ ቲና ነሽ፣ ደግሞ በጣም ነው ያስጠላሽ ብሏታል። በጣም ከባድ ነገር ነው። በነገራችን ላይ ይሄን ያለችው ለምንድን ነው ማለት እሱ ይሄንን ሲናገራት እሷ በጣም ነው የደነገጠችው። ግን እሱ ይሄን ያለው ለምንድን ነው? ኤደን ከካሌብ ጋር ሆነች ወይም ደግሞ ካሌብ ኤደንን ደውዬ አግኝቻታለሁ ያለውን ነገር ስለሰማ በጣም ተናዶ ስሜታዊ ላይ ነበር ማለት በቃ በጣም ተናዶ ነበር ከአቅም በላይ። ስለዚህ በዛ ላይ ደግሞ እቺ መጥታ ስታወራው ቲና የሚፈልጋት ለገንዘብና ለገንዘብ ብቻ ነው። ከገንዘብ ያለፈ ሌላ ጥቅም የላትም ማለት ነው። ከገንዘብ ያለፈ ሌላ ለምንም ስለማይፈልጋት ምን ብሏታል? ከዚህ ሂጅልኝ፣ እኔ አንቺ እኔን አትወጂኝም። ሲጀመር አሁን ድረስ ባልሽ ነው የምትወጂው። 10 ጊዜ ካሌብ ነው የምትይው። 24 ሰዓት የምታስቢው እሱን ነው፣ እያስመሰልሽ ነበር እስካሁንም። እኔን አትወጂኝም ይላታል ደጋግሞ። ይሄንን የሚላት ለምንድን ነው? እሱ እርግጠኛ እንድትሆንበት ያክል እንጂ እሱ እንደማይወዳት ልቦ ያውቃል። እሱ የሚወደው ማንን ነው? ኤደንን ነው ማለት ነው። እሱ የሚወደው እሱ የሚያፈቅረው ኤደንን ነው። ቲናን በፍጹም ሊወዳት አይችልም። ገንዘቧን ብሎ ነበረ። አሁን ላይ ገንዘብ ስለሌላት ቲና አውላላ ሜዳ ላይ ሆናለች። ማለትም ካሌብም አይፈልጋትም። ለምን? በሱ ላይ ስለማገጠችበት ወደ ዳኒ ስለሄደች ማለት ነው። ዳኒ ደግሞ አይፈልጋትም። ምክንያቱም ዳኒ የሚፈልገው ብሯን ነበረ። አሁን ላይ ደግሞ ብር የሚባል የላትም። ካሌብ እንኳን እሰጥሻለሁ ያላት ምንድነው? 5000 ብር ነው ያለኝ፣ 10000 ብር ነው። 5 እንካፈላለን፣ እሱንም ለቤት አስቤዛ ከዛው ላይ አውጥተንበት ብሏታል። ስለዚህ 4000 ወይ 3000 ነው የሚደርሳት። እሷ ግን ይሄንን አይደለም የምፈልገው 4 ሚሊዮን ነው ብላለች። እሱም ሲያምርሽ ይቀራል ወዲሽን ይቁረጠው ብሏታል ማለት ነው ካሌብ። ዳኒና ቲና እንግዲህ እየተጠናኑ ነው ማለት ነው። አዲስ እንደተገናኘ ሰው እኔ ኮድሽ ነበረ አምንሽ ነበረ፣ ግን ከዛ ወዲህ እየጠላሁሽ ሄድኩኝ። ማለትም በቃ ማመን አቃተኝ አንቺን። ያኔ ቤቱ በያንቺ የመሰለሽ ጊዜ ጥለሽኝ ጠፋሽ። ከዛ ወዲህ አንቺን ለማመን ተቸግሬያለሁ ይላታል። በነገራችን ላይ መቼም ይሁን መቼ አፍቅሯትም ሆነ አምኗት አያውቅም። ያው ለብር ብቻ ነበር የሚጠብቃት። ነገር ግን አሁን እንደዛ ይላታል ማለት ነው። በነገራችን ላይ ግን እስኪ ንገረኝ ስለ ቤተሰቦች ትለዋለች ማለት ነው። እና እሱ ደግሞ እስቲ መጀመሪያ ስለ አንቺ ንገረኝ ይላታል። ምን ልንገረህ ትለዋለች። እሱም ይመልስላታል። ካሌብንም ማንንም ሳታገኝ ስላሳለፍሽው ላይፍ ንገሪኝ። ቆይ ግን ለምን እስካሁን እኔም አልጠየኩሽም? እስኪ ንገሪኝ አሁን ይላታል። ማሰብም መናገርም አልፈልግም።
ለማንም ላንተም ይሁን ለራሴም ይሁን ለካሌብም ይሁን መቼም እንድታውቀው አልፈልግም ብለዋለች ማለት ነው። ዳኒን ከካሌብ በፊት የነበረኝን ላይፍ ማንም እንዲያውቅብኝ አልፈልግም ብላለች። እንግዲህ ምን ነበር ላይፏ ስንል ምናውቅ ይሆናል ማለት ነው፣ ስናዳምጥ ስናየው ማለት ነው። እሷ ግን አሁን ላይ ለማንም አልናገርም፣ ማንም እንዲያውቅብኝ አልፈልግም ብለዋለች። ዳኒም እንደዚህ ስትይኝ ጭራሽ የማወቅ ጓጓሁኝ፣ ይበልጥ ላውቀው ፈለኩኝ ይላታል። ሁሉም ሰው እኮ የራሱ የሆነ ድብቅን ማንነት አለው፣ ማለትም ራሱ ብቻ እንዲያውቀው የሚፈልገው። ስለዚህ ድብቅ ማንነት አለሽ ማለት ነው ሲላት፣ ያው እንግዲህ ወደፊት ይኖራላ ትለዋለች። እኔ ጋ ግን የለም ይላል። በነገራችን ላይ ዳኒ ጋ የለም እንዴ? ዳኒ ጋ በጣም ነው ድብቅ ነገር ያለው። አንደኛውና ዋነኛው ደግሞ እሷን አፈቅርሻለሁ ወድሻለሁ እያለ እየዋሽ እየደለለ ኤደንን ማፍቀሩ የራሱ ትልቅ ድብቅ ማንነት ነው። የራሱን ግን ሸፋፍኖ እሷን ይበልጥ እንደውም ላውቅሽ ፈለኩ ይላታል ማለት ነው። እና ማን ሙሉ ማንነት አለው ብለሽ ነው? እሱም እውነትሽን ነው ይላታል ማለት ነው። እንግዲህ መታገስ አለብህ ብላዋለች እሷም። እሱም አይ በመታገስ ውስጥ እኮ የሚገኝም የማይገኝም ነገር አለ፣ ስለታገስን ሁሉንም ነገር እናገኛለን ማለት አይደለም ብሏታል። ይሄንን ያለው ለምን መሰላችሁ? እሱ 4 ሚሊዮን ብር በትዕግስት ጠበቀ። ለቲና ሁሉንም ነገር አልነግርም አለ። በቃ አትናገር፣ ካልተናገርክ ገንዘብ ታገኛለህ፣ ከተናገርክ ገንዘብ አታገኝም ተባለ። እንግዲህ ገንዘቡን ተስፋ በማድረግ ለእሷም ሳይናገር እሷም ችግር ውስጥ ገባች፣ እሱም ሌላ ችግር ውስጥ ገባ። ስለዚህ ተስፋ ብቻውን አይሰራም። ተስፋ የምናደርግበትን ነገር ማስተዋል ይኖርብናል አይነት መልእክት ነው እየነገራትና ከዚህ በኋላ ሲጀመር የሆነ ነገር ካልፈጠርን ምንም ነገር ልናገኝ አንችልም ብሏታን። እሷም ለሁሉም ነገር እኔ አስተካክለዋለሁ፣ አንተ ብቻ ከጎኔ ይሁንልኝ፣ ከጎኔ አትራቅብኝ እንጂ እኔ ማስተካከል እችላለሁ ብላለች። ከዛ መቀጠል እንግዲህ ከሷ ተለይቶ ዳኒ ወዴት ነው ሄደው? ወደ ካሌብ ወደ መንገድ ሲሄድ ካሌብን አገኘው። እንግዲህ ካሌብና ዳኒ ተገናኝተው እያለ ዳኒ ለካሌብ ምን ብሎታል? ምን ነው በዚህ በፀሐይ ሲለው ጊዜ አረ ዳመና ነው እኮ ነው አይታየም እንዴ ነው ወይስ ምን ነው ከስራ መልስ ሄደን አላገኘሃትም እንዴ ሲለው ነው እንግዲህ ምን ነው አንተ አግኝተሃት ነበር እንዴ ሲለው አሁን እኮ አግኝቻት እዚህ አግኝቻት አሁን ወደ ላይ እየሄደች አገኘኋት እና ተገናኝተን ነበረ ብሎ አሹፎበታል ማለት ነው። ሲጀመር አላገኛትም። አሁን ላይ ግን ካሌብ እየተጫወተ ያለው ጨዋታ ነው። ማለትም ዳኒን የማናደድ ስራ ነው እየሰሩ ያሉት ሽማግሌውም ካሌብም ማለት ነው። እስከ ዛሬ ተቃጠልን፣ እስኪ ደግሞ እነሱ ይቃጠሉ አይነት ነገር እያሉ ነው። እንግዲህ ይህንን ይመስል ነበረ አባባ ከተናገሩት። በጣም ያሳቀኝ ነገር ግን ምን መሰላችሁ? ሁሌ ከምንቃጠል እስኪ አንዳንዴ ደግሞ እነሱ የሚቅመሱት ብለዋል ማለት ነው። እና ይህን ይመስል ነበረ ለዛሬ ይዤላችሁ የመጣሁት ቪዲዮ። እንግዲህ የትሁት ድራማ ደስ የሚልና አስተማሪ ነው። ብዙ ትምህርት ትማሩበታላችሁ፣ እንማርበታለን ብዬ አስባለሁ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛልኝ። በቀጣዩ ክፍል እስክንገናኝ ባይ ባይ።